ሰላም ለእናንተ ተመልካቾቻችን፣ እንደምንከረማችሁ። ይህ የካውንስል ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። በዚህ ዝግጅታችን ላለፉት ሳምንታት እንግዲህ በወንጌል ዙሪያ ወይም ደግሞ ካውንስሉ በያዛቸው የወንጌል ስርጭት ዙሪያ አንዳንድ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። ዛሬ ደግሞ እንደገና በቀጣይ ከዚህ ባለፈው ካቀረብነው ቀጥሎ ማለት ነው በቀጣይ የምንገኘው በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን ደግሞ እየተሰራ ያለውን የሚሽን ጉዳይ ለማጥራት ወደዚህ መተናል። እዚህም ደግሞ ዶክተር ቀለሜ ቃና የኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽን ዲፓርትመንት ኃላፊ አብረውኝ ይገኛሉ። እንኳን ፈቃደኛ ሆኑ። እንኳን ደህና መጡ ልል ነበር። ያው ሰው ቤት መጥቶ እንኳን ደህና መጡ ይባላል። እውነት ነው። እግዚአብሔር ይመስገን። አሜን አሜን። የኢትዮጵያ ቃለ ሕይወት ቤተክርስቲያን እንግዲህ በሚሽን ከተቋቋሙ ቤተክርስቲያኖች አንዷ ናት እና የሚሽን ፍሬ ነች ማለት ይቻላል እና ሚሽንን እንዴት ትገልጻላችሁ? የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል የጀመረውን የሚሽን አዲስ የሚሽን ስትራቴጂስ እንዴት አያችሁት? ሲገዚህ እንጀምር። አመሰግናለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በኢትዮጵያ ምድር ከተመሰረተች 98 ዓመቷ ነው። ጌታው ፈቅድ ብንኖር ከ2 ዓመት በኋላ የምስረታ 100ኛ ዓመት በዓላችንን ልናከብር በዝግጅት ላይ እንገኛለንና በአሁኑ ሰዓት ቤተክርስቲያኒቱ ከሚሽን ከወንጌል አገልግሎት ጋር ተያይዞ ምን እያደረገች ትገኛለች የሚለውን በቀጥታ እሱን ከማለቴ በፊት የዛሬ 98 ዓመት ወደኋላ የመጀመሪያው ሚስዮናዊ ዶክተር ቶማስ ላምቤ ከአሜሪካን አገር መጥተው በሱዳን አድርገው በምዕራቡ የሀገራችን ክፍል ወደ አዲስ አበባ መጥተው መሀል ላይ ብዙ ነገር አለ። እሱን አጠር ላድርግና ወደ ደቡብ የእግዚአብሔር መንፈስ መርቷቸው ሄደው ኢየሱስ ያድናል፣ ከደመና በታች ከፀሐይ በታች ከሴት ለተወለደ በእግዚአብሔር አምሳል ለተፈጠረ ሁሉ ከኢየሱስ በስተቀር ሌላ ተስፋ መዳኛ የለም ብለው ወንጌልን አስረግጠው ከሰበኩ ካስተማሩ በኋላ ጥቂት ሰዎች ወደ ጌታ እንደመጡ ነው የቤተ ክርስቲያናችን ታሪክ የሚናገረውና የመጀመሪያ ላይ ወደ ጌታ የመጡ ወንዶችም ሆኑ ሴቶች የቀለም ትምህርቱ እውቀቱ አልነበራቸውም። ነገር ግን ኢየሱስ ያድናል፣ ሕይወትም መንገድም እውነትም ኢየሱስ ነው ብለው የሱን አዳኝነት፣ የሱን መልካምነት፣ ደግነት፣ ቸርነት ይናገሩ ነበረ። ወንዶችም ሴቶችም። ወንዶች ወደ እርሻ ቦታ ሲሄዱ፣ ከብቶችን ሲጠብቁ፣ በለቅሶ ስፍራ፣ በሰርግ ስፍራ፣ ሴቶች ገጠሩ አካባቢ እንጨት ለመስበር ውሃ ለመቅዳት ሲሄዱ በጌታ ያመኑ እነኛ በጣት የሚቆጠሩ ጥቂት ክርስቲያኖች ስለ ጌታ ይናገሩ ነበር። ጌታን ለማያውቁት የተገኘውን አጋጣሚ ሁሉ ተጠቅመው ለነሱ ኢየሱስ ማለት በጊዜው አለጊዜውም የሚወራ የሚነገር የሚተረክ ጌታ ነው። አንደኛ ዮሐንስ ምዕራፍ 1 ከ1 ጀምሮ ስናነብ የእግዚአብሔር ቃል ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ለቀደሙት ለድሮ አባቶች እናቶች ኢየሱስን ላገኙት ወንጌል የሚወራ የሚነገር የሚተረክ ነውና በዛ መልክ የሰሙትን ወንጌል ያመኑትን ሌሎች ሲያስተላልፉ ሲያሰራጩ ጣሊያን ወረራ ሆነ። ሚስዮናውያን ከሀገር ለመውጣት ተገደዱ። ጥቂት ክርስቲያኖች ወደኋላ ብዙ ነገር ያልነበራቸው ነገር ግን በ5ቱ የጣሊያን ወረራ ዓመት በጊዜውም አለጊዜውም በበጋ በክረምት ቦታ ጊዜ ሳይመርጡ ወንጌልን ያሰራጩ ይሰብኩ ነበርና ቁጥራቸው እየጨመረ ሄደ። ከ5 ዓመት የጣሊያን ወረራ በኋላ ሚስዮናውያን ሲመለሱ በጣት የሚቆጠሩ ክርስቲያኖች በቁጥር እጅግ በዝተው በሺዎች የሚቆጠሩ አጥቢያዎች ጥቂት ነበሩ። በጣም በዝተው አገኙ። በጣም ተገረሙ፣ ተደነቁ። እዚያ በኋላ ቀጥሎ ያሉ ዓመታት አሁንም በጌታ ላመኑት ለጥቂቶቹ አልተመቻቸውም ነበር። ስደት ነበረ። መንግስት ከሌላ ሃይማኖት ጋር ግንባር ፈጥሮ
ክርስቲያኖች በሁሉም ቦታ ይሰደዱ ነበር። ስደቱ በቁጥር እንዲበዙ አጥቢያዎችም እንዲበዙ አደረገ እንጂ አላሳነሳቸውም። በአፄ ኃይለሥላሴ አገዛዝ በኋላ ደርግ ሲመጣ ደርግ ድፍን ለ17 ዓመት እሱ ደግሞ የለየለት እግዚአብሔር የለም ብሎ የመጣ በዚህ ፍልስፍና ኢዲዮሎጂ የመጣ ክርስቲያኖች በሁሉም ቦታ ይሰደዱ ነበረ። ብዙ አጥቢያዎች ተዘግተው ብዙዎች ታስረው እኔ በወጣትነቴ በልጅነቴ በወንጌል ምክንያት እግዚአብሔርን አመሰግናለሁ። ጥቂት ቀናት ታስሬያለሁ። የኔ ከምንም የሚገባ አይደለምና፣ ነገር ግን ያ ስደት፣ ያ መከራ፣ ያ እንግልት ክርስቲያኖችን አያያዛቸው፣ ሻርፕን አደረጋቸው እንጂ በቁጥር እንዲጨምሩ አደረገ እንጂ ምንም አላመጣባቸውም። የታሰሩ ወህኒ ቤት ሆነው ወንጌልን ይሰብኩ ነበረ። የሚደንቀው ያጠምቁም ነበረ። በውጭ ያሉት የታሰሩትን ይጠይቁ ነበር እና በዚህ መልክ 17 ዓመት ካለፈ በኋላ እግዚአብሔር ይመስገን በንጽጽር ጥሩ ጊዜ ጌታ አመጣ። በአሁኑ ሰዓት ሰፋ ያለ ስራ እየተሰራ ነው። ወደሱ ከመግባቴ በፊት አሁን እውነቱን ለመናገር ነፃነት አለ። ወንጌልን መስበክ ይቻላል። በአንዳንድ ቦታ ስደት ቢኖርም በኢትዮጵያ ቃለ ሕይወት ቤተክርስቲያን ደረጃ ኮሌጆች ወደ 200 የሚጠጉ በከፍተኛ የስነ መለኮት ትምህርት ቤት ደረጃ በሁለተኛ ዲግሪ በማስተርስ ዲግሪ ፒኤችዲም ተጀምሯል እና ሰፋ ያሉ ስራዎች የተሰሩ ናቸው። ክብር ለእግዚአብሔር ይሁን። የካውንስሉን አገልግሎት በተመለከተ እንግዲህ እውነቱን ለመናገር የተወሰነውን ነው የማውቀው። ወደፊት ብዙ አውቅ ይሆናል። ጥሩ ጅምሮች እንዳሉ አያለው። ፈረንጆች ዌል ቢጋን ኢዝ ሃፍ ዳን ይላሉ እና መልካም ጅምር የአንድ ነገር ግማሽ ያክል ነውና ጥሩ ነገሮች አሉ። እግዚአብሔር ይመስገን። አሁን እንግዲህ ካውንስሉ በአጋጣሚ ሆኖ የሚመራው በቃለ ሕይወት ቤተክርስቲያን ነው። የእናንተ ሰው ነው ካውንስሉን እየመራ ነው እና በዚህ 5 ዓመት መሪ ቅድሞ የያዘው በሚሽን ላይ በጣም አተኩሮ መስራት ነው እና የኢትዮጵያ ቃለ ሕይወት ቤተክርስቲያን ይህንን ጥሪ በተመለከተ እንዴት አይተዋለች? ምንስ ምላሽ ለመስጠት ተዘጋጅታለች? አመሰግናለሁ። ወንጌልን ከሚሰራ ንጹህ የሆነውን ወንጌልን ከሚሰራ ከየትኛውም ቤተ እምነት ከየትኛውም አካል ጋር ቃለ ሕይወት ግንባር ፈጥራ ለመስራት ምንም የሚከለክላት ነገር የለም። ደስተኛ ሆና ነው የምትሰራው እና ከካውንስሉ የ5 ዓመት ስልታዊ ዕቅድ ልበል ስትራቴጂክ ፕላን ቀኛችንን ሰጥተን ልባችንን ከፍተን የእግዚአብሔር መንግስት በማስፋቱ ረገድ የሚሰራውን ስራ በጣም ተባባሪ ሆነን ነው ወደኋላ ሳንል እግዚአብሔር የሰጠን ልምድ አለ። እሱን ሼር በማድረግ ክፍተቶች ካሉ ክፍተቶችን በመሙላት በምንፈለግበት አቅጣጫ ሁሉ አቬለብል ሆነን ወደኋላ ሳንል እናገለግላለን፣ እንሰራለን። በጣም ደስ ይለናል። በትላንትናው ዕለት አጋጣሚ ሆነው እንግዲህ የሚሽን ኮሚሽን መቋቋሙን ይፋ አድርገዋል። በአይሲ በነበረ ስብሰባ ላይ የቃለ ሕይወት ድርሻ እዛ ውስጥ ምን ነበረ? ወይም ነው ቃለ ሕይወት በዛስ ምን አበርክቶ ነበራት? ወደፊትስ እዚህ ኮሚሽን ውስጥ ምን ለመስራት ታስባለች? አም ሶሪ ሚሽን ኮሚሽኑ ሲመሰረት እኔ አልነበርኩም። ክፍለ ሀገር ለአገልግሎት እጄ ሚስ አድርጌያለሁ እና እሱን ቢሰማው ነው የተወሰነ ነገር ኖሃው ኖሮኝ ነው ማለት አንዳንድ ነገር የሚችለው እና ግን ቀደም ሲል እንዳልኩት ሚሽን ወንጌል ይሁን እንጂ ነፍሳትን ወደ እግዚአብሔር መንግስት በማምጣቱ ዙሪያ ከማንም ጋር እኛ እንሰራለን፣ ወደኋላ አንልምና ፋርዘር ኢንፎርሜሽኑ ቢኖረኝ የተሻለ ነገር ማለት ይችል ነበር። እሺ፣ በጣም ጥሩ። እስኪ ስለ ቃለ ሕይወት የሚሽን ዲፓርትመንት እንምጣና ቅድም ስንነሳ የተነጋገርነው ዶክተር ቶማስ ላምቤ ህይወታቸውን የሰጡበት ሚሽን ነው ቃለ ሕይወትን የወለደው። ሳይም ከሳይም በኋላ ቃለ ሕይወት የተወለደው
አሁን ደግሞ ኢትዮጵያ ሚሽነሪዎችን ወደ መላክ ወደዛ መታለች እና የቃለ ሕይወት ቤተክርስቲያን አሁንም ከውጭ ሚሽነሪዎችን ታመጣለች ወይስ ወደ ውጭ ትልካለች? ያለው እንቅስቃሴ ምን ይመስላል? እዚህ ላይ ቁጥር ቢሰጡኝ። አመሰግናለሁ። ጠቅለል ባለ መልኩ የሚሽንስ መምሪያ ዋና አገልግሎቱ ምንድን ነው ከሚለው ሊነሳና በኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽንስ መምሪያ ከመሆኑ በፊት ቀስ ያለ የመጣ ነው። አንዳንድ ወንድሞች ጀምሮ ዋጋ ከፍለው ቀጥሎ ወዳለው እንደዚህ እያደገ እየሰፋ መጥተው የሚሽንስ መምሪያ በግልጽ በመምሪያነት ደረጃ ከተመሰረተ 10+ ዓመታትን አስቆጥረዋል እና በዚህ መምሪያ ስር 9 የተለያዩ ሴክሽንስ ወይም ክፍሎች አሉ። ሁሉም ትኩረት የሚያደርጉት ቤተክርስቲያናትን፣ የቤተክርስቲያን አባላትን፣ መሪዎችን፣ አገልጋዮችን የእግዚአብሔር ቶፕ ወይም ነምበር 1 አጀንዳ በሆነው በሚሽን በወንጌል ዙሪያ ላይ ማሰልጠን፣ ኢኪፕ ማድረግ፣ ኢምፓወር ማድረግ ነውና 9 የተለያዩ ሴክሽኖች አሉ። ወደ ግሎባል ሚሽነሪስ አንተ ወዳልከው ስንመጣ የዛሬ 25-26 ዓመታት አካባቢ ነው ቃለ ሕይወት ሚስዮናውያን ከሀገር ውጭ መላክ የጀመረችው። መጀመሪያ ሾርት ተርም ሚሽነሪስ ለአጭር ጊዜ ሩቅ ምስራቅ ተልከው ወደ 10 የሚያክሉ ወገኖች ጥሩ ውጤት ይዘው መጡ። አገሮችን እዚህ መግለጹ አስፈላጊ አይመስለኝም እና እያለ ሄዶ በአሁኑ ሰዓት ከ40 በላይ ግሎባል ሚሽነሪስ ወይም የዓለም አቀፍ ሚስዮናውያን በኢትዮጵያ ቃለ ሕይወት ቤተክርስቲያን ተልከው በሩቅ ምስራቅ በአፍሪካ ውስጥ እያገለገሉ ይገኛሉ እና ክብር ለእግዚአብሔር ይሁን። ይሄ ቁጥር ከቤተክርስቲያናችን እድሜ አኳያ ከአባላት ብዛት ከአጥቢያዎች ብዛት አኳያ ምንም ማለት አይደለም፣ ሙከራ ነው ማለት ይቻላል እና ጌታው ፈቅድ ብንኖር ወደፊት ብዙዎችን ለመላክ እናስባለን። አገር ውስጥ ከሚያገለግሉ ወንጌላውያን ጋር ተያይዘው በአገር ውስጥ 4 አይነት ወንጌላውያን አሉን። እኛ ከግሎባል ሚሽነሪስ ወይም ከዓለም አቀፍ ሚስዮናውያን ውጭ በአጥቢያ ውስጥ የሚያገለግሉ የውስጥ ወንጌላውያን ይባላሉ። በአንዲት አጥቢያ ውስጥ ቀጥሎ አካባቢያዊ ወንጌላውያን የሚባሉ አሉ። በራሳቸው አካባቢ የሚያገለግሉ ክልላዊ ወንጌላውያን የሚባሉ አሉ። በአንድ ክልል ውስጥ ከአንድ አካባቢ ወደ ሌላ ሄደው የሚያገለግሉ ብሔራዊ ወንጌላውያን የሚባሉ አሉ። ክሮስ ካልቸራል ኤሪያዎችን ሌላ ቋንቋ ወደሚናገሩ ሰዎች ለምሳሌ ከደቡብ ወደ ሰሜን፣ ከምስራቅ ወደ ምዕራብ፣ ከመሃል ወደ ተለያዩ አቅጣጫዎች ሄደው የሚያገለግሉ በአሁኑ ሰዓት ከ3000 በላይ የሚሆኑ ወንጌላውያን በሀገራችን ቸርቾች ወይም ቤተክርስቲያናት ወዳልተተከሉበት አካባቢዎች ሄደው ኢየሱስ ያድናል፣ መንገድም እውነትም ሕይወትም ኢየሱስ ነው የሚለውን ይህን ትልቅ መልእክት እያስተጋቡ ይገኛሉ። ነፍሳትን ለጌታ እየማረኩ ቸርቾች ባልተተከሉባቸው ቦታዎች ቸርቾችን እየተከሉ ይገኛሉና እግዚአብሔር ይመስገን ሰፊና ትልቅ ስራ የተሰራ ነው። ይሄ ሀሳብ ከተነሳ አይቀር የዛሬ 5 እና 6 ዓመት ወደኋላ የቤተክርስቲያናችን ቦርድ ግልጽ የሆነ ዳይሬክሽን አሳይተው 11 ሰዎች የሚገኙበት የ5 ዓመት ስልታዊ ዕቅድ ይዘጋጅ ተብሎ ተዘጋጅቶ ጅምር ላይ እንዳልኩ ከ1 ዓመት ተኩል ወይም ከ2 ዓመት በኋላ የቤተክርስቲያናችን የምስረታ 100ኛ ዓመት ክብረ በዓል ይከበራልና የዛኔ የአጥቢያዎችን ቁጥርና የአባላትን ቁጥር ዳብል ለማድረግ በዚህ ጊዜ እግዚአብሔር ይመስገን ብርቱ ስራ እየተሰራ ይገኛል። የዛኔ ወደ 10,000 አጥቢያዎች እንደነበሩን 9 ሚሊዮን ምናምን እንደዚህ አባላት እንደነበሩ ነውና 100ኛ ዓመት የምስረታ በዓላችንን ስናከብር ጌታ ቢፈቅድ ብንኖር ጌታ ተመልሶ ካልመጣ የአባላትን ቁጥር ዳብል አድርገን ወደ 10 ሚሊዮን አባላት የአጥቢያዎችን ቁጥር ዳብል አድርገን ወደ 20,000 አጥቢያዎች እንዲኖሩ ስራ የተሰራ ይገኛልና እግዚአብሔር ይመስገን በዛም ጥሩ ውጤቶች ፕራክቲካል የሆኑ ታንጀብል የሆኑ ውጤቶችን እያየን ነው። ክብር ለጌታ ይሁን። አሜን። እንግዲህ እንደነገሩኝ 3,000 በላይ ሚስዮናውያን ውጭ ያሉት ደግሞ 40 እንዳላችሁ ነው የነገራችሁን እና እነዚህ እንግዲህ ካሉበት ቦታ ሄደው ተልከው ወንጌል የሚሰብኩ አገልጋዮች ሲሄዱ ደግሞ ፍሬ ያፈራሉና
የእነሱን ተልእኮ በተመለከተ ክትትልስ የምታደርጉት እንዴት ነው? ለምሳሌ ላካችኋቸው ምን ፍሬ አመጡ፣ ምን ውጤት አመጡ፣ የገጠማቸው ችግር ነው የሚለውን እንዴት ነው የምትከታተሉት? አመሰግናለሁ። ከሀገር ውጭ 40 ግሎባል ሚሽነሪስ ወይም የዓለም አቀፍ ሚስዮናውያን ልከናል እና ሚስዮናውያን ሲላኩ ቃለ ሕይወት እንደ ሚሽነሪስ ሰንዲንግ ቸርች በቀጥታ ከሚሽነሪስ ሪሲቪንግ ካንትሪስ ጋር በቀጥታ አትገናኝም። ኤጀንሲዎች አሉን። ለምሳሌ በኤስአይኤም ኢትዮጵያ ኢስት አፍሪካን ሰንዲንግ ኦፊስ የሚባል አለ። ኤአይኤም ተብሎ አፍሪካ ኢንላንድ ሚሽን ተብሎ እንደዚህ ወክሎች አሉን። በወክሎች በኩል ነው የዓለም አቀፍ ሚስዮናውያንን የምንልከውና ይሄ ነገር እንደው ምናልባት አቋረጥኩት ይቅርታና ሲደጋገም ለሚሰማን ሰው ግልጽ እንዲሆን ኤጀንሲ የሚለውን ነገር ባለፈው የመሰረተ ክርስቶስ ሚሽን ዲፓርትመንት እንደዚሁ አነጋግሬ ነበርና ኤጀንሲ ማለት ምን ማለት ነው? አሁን እኛ ሀገር የታወቀው የሆነ እንደ በመሀል ገብቶ እንትን የሚል ነው እና ይሄ ኤጀንሲ ማለት የሚሽን ኤጀንሲ ይባላል። አመሰግናለሁ። የመሀል ያልከው ነካ አድርጌ ወንድሜ ተስፋ የተመለስ ኤጀንሲ ማለት እንደ ወክል ይበልና አንድን ጉዳይ የሚያስፈጽም አንድን ሂደት ስሙዝ የሚያደርግ አካል ነውና ይህን በቀላሉ ቤተክርስቲያናችን ቃለ ሕይወት ከሚስዮናውያን ተቀባይ አገሮች ጋር ቀጥተኛ ግንኙነት የላትም። ኤጀንሲዎች ሄደው ጥናት አድርገው ግራውንድ ላይ ያለውን ሪል የሆነው ነገር ጥናት አድርገው ሚስዮናውያን ሊሰማሩ ይችላሉ አይችሉም፣ ባለትዳሮች ከሆኑ ልጆች ካሏቸው ለልጆች ትምህርት ቤት የሚሆን ቀለባቸውን ለመላክ እንደሱ አይነት ነገሮችን ግራውንድ ላይ ያለውን ሪያሊቲ ካጠኑ በኋላ ነው እኛ የምንልከውና መሀል ላይ ሆኖ ሚስዮናውያንን ስንልክ በሚስዮናውያን ተቀባይና በእኛ በላኪዎች መካከል ሆኖ አንዳንድ ክፍተቶችን የሚሞሉትን ኤጀንሲዎች ወይም ወክሎች ብለን የምንላቸው እና እነሱ ጥናት ካደረጉ በኋላ ሚስዮናውያን እንልካለን። ሚስዮናውያን በየ3 ወሩ አክቲቭ የሆነ ፕሮግሬስ ሪፖርት ይልካሉ። ለምን አንድ አባባል አለ፣ ኖ ሪፖርት ኖ ሳፖርት የሚባል አባባል። ሪፖርት ሲመጣ ነው ለዚህን ያክል ነፍሳት መስክረናል፣ የዚህን ያክሉ ጌታን ተቀብሏል፣ የዚህን ያክሉ መሰረታዊ ክርስትና ትምህርት እየተማሩ ናቸው፣ የጥምቀት ትምህርት የመሳሰሉትን እነሱ ከሚልኩት ሪፖርት ነው የምንሰማውና በነገራችን ላይ የእኛ ሚስዮናውያን ከሀገር ውጭ የሚያገለግሉትን አጥቢያዎች ናቸው ሳፖርት የሚያደርጉት 100%። በውጭ ላይ ዲፔንዳንት ሆነን የምናደርጋቸው ነገሮች ምንም የሉም። አባላት በወንጌል ማህበር ተደራጅተው ከሙላታቸው ከትርፋቸው ሳይሆን ከጉድለታቸው ወንጌልን ያገለግላሉ እና በዚህ መልኩ ነው የምናገለግለው። ሪፖርት በየጊዜው ይመጣል። አንዳንዴ በቀጥታ ለኛ ሪፖርት ይልካሉ፣ አንዳንዴ በኤጀንሲዎች በኩል ይልካሉ። ወንጌላውያን ሰፖርት የሚያደርጉ የሚጸልዩላቸው በአጥቢያ ደረጃ ያሉ ምዕመናን ወቅታዊ የሆነ ሪፖርት ይሰማሉ። ተግዳሮቶች አላጋጠሟቸውም ወይ? የእግዚአብሔር እውነተኛ ስራ በሚሰራበት ሁል ጊዜ ተግዳሮት አለ። ተግዳሮት ከሌለ ትክክለኛ የሆነ የእግዚአብሔር መንግስት ስራ እየሰራን ማለት አይደለም። ተግዳሮቶቹን እናቆያቸውና እሱን አንድ ከዛ ጋር አቋርጫዎት ነውና ፍሬዎቹን እስኪ ንገሩን። 3000 ሚሽነሪ ልካችሁ ምን ፍሬ አመጡ የሚለውን ነገር እንዴት ነው ውጤቱን በምን ነው የምትልኩት? ታንክ ዩ 3000 እና ከ3000 በላይ የሆኑት በአገር ውስጥ የተሰማሩ ወንጌላውያን ናቸው። ከውስጥ ወንጌላውያን አንስቶ እስከ ብሔራዊ ወንጌላውያን ድረስ። ከሀገር ውጭ የተላኩት 40 እና ከዛ በላይ ፕላስ ማይነሱ አለ። የሚሄዱ ለሆም አሳይመንት ወደኋላ የሚመለሱ እሱ ቁጥሩን በአንድና በሁለት በሶስት አራት ከፍና ዝቅ ያደርጋል፣ ፍላክቹዌት ያደርጋል። ኦኬ በአገር ውስጥ የሚያገለግሉት ወንጌልን መስክረው ነፍሳትን ወደ ጌታ ያመጣሉ። ቸርቾችን እየተከሉ ናቸው። ቁጥር ሊሰጡን ይችላሉ? ምናልባት በአገር ውስጥ የሚተከሉ ሁሉንም እንዳንድ እንውሰደውና 3000 ፕላስ የሆኑት እነዚህ ወንጌላውያን ማነው ሚሽነሪዎች ምን ፍሬ አፈሩ? ለምሳሌ ይህን ያህል ነፍሳት ወደ ጌታ መጡ፣ ይህን ያህል ቤተክርስቲያን ተተከለ፣ ይህን ያህል የስብከት ጣቢያ ተተከለ የሚለው ነገር አላችሁ እጃችሁ ላይ? በደንብ ዌል ኦርጋናይዝድ የሆነ ዴታ አለን፣ ፊገር አለን እና አሁንም ፕላስ ማይነሱ እንዳለ ሆኖ እስከ 150 እና 160
አዳዲስ አጥቢያዎች በየዓመቱ ይተከላሉ። በግልጽ 150 እና 60 የሚሆኑ ይሄ ማለት በጅምር ላይ ያሉ የወንጌል ጣቢያዎች አይደሉም። የተወሰኑ ነፍሳት ወደ ጌታ መጥተው በቤት ጸሎት የጀመሩ ሳይሆኑ በቃ አጥቢያ የቃለ ሕይወት አንዲት አጥቢያ ልትመሰረት ሚኒመም ሪኳየርመንት አለ። እሱን ያሟሉ ማለት ነውና ከዚህ ከቁጥር አኳያ እኔ እንዲያውም ባሳንስ እንጂ ሪሰንት የሆነ ዶክመንት ብናገላብጥ በጣም ከዛ የሚበልጥ ሪፖርት ማግኘት እንችላለንና ውጪ ካሉት ጋር ተያይዞ ውጪ የተላኩ የኛ ሚስዮናውያን በአብዛኛው ለወንጌል በጣም ክሎዝድ የሆኑ አካባቢዎች ናቸውና አንደርግራውንድ ወንጌል የሚሰራባቸው አገሮች አሉ። ግሎባል ሚሽነሪስ ወይም ዓለም አቀፍ ሚስዮናውያን ሲላኩም በጣም በጥንቃቄ እዚህ ዝርዝሩ ሜንሽን ማድረግ አያስፈልግምና ሴንሲቲቭ ከመሆኑ አኳያና አንደርግራውንድ ቸርቾች የተመሰረቱባቸው ቦታዎች አሉ። ነፍሳት ጌታን እያመለኩ ያሉባቸው አሉ። በአንዳንድ ቦታዎች በቅርቡ የተላኩ ሚስዮናውያን ቋንቋ እየተማሩ ከባህሉ ጋር እየተላመዱ ያሉባቸው ሀገሮችም አሉና ግን ጥሩ ውጤት አለ። በጣም ቆንጆ ውጤት አለ። ምን ያህል ነፍሳት እንደሆነ ቁጥሩን ይነግሯችሁም። ለምሳሌ ምን ያህል ባለፈውን ሌሎች ስጠይቅ ይህን ያህል 100,000 200,000 5,000 ብሎ ይናገራሉ እና እነዚህ ቁጥሮች የሏችሁም? ምናልባት ለግንዛቤ እንዲረዳ ከቁጥር አኳያ መናገር ይቻላል፣ ግን ኮምፎርት እንዲሰማኝ ኳይት ሹር የሆንኩበትን ብናገር ነው የሚሻለው። በግምትም ቢሆን ከዚህ እስከዚህ የሚያክል ብሎ ሊነግሩን ይችላሉ። ለምሳሌ ፍሬውን ለማወቅ ነው። አሁን ይህን ያህል ተሰማርቶ ምን ፍሬ ያፈራ ቢሆን ለመገምገም ወደፊት ለሚሰማሩትም ጉልበት እንዲሆን ብዬ እኔ በአንድ ዓመት ውስጥ በአሁኑ ሰዓት ከተላኩ ከ40 በላይ ግሎባል ሚሽነሪስ ጋር ወይም ዓለም አቀፋዊ ሚስዮናውያን ጋር ተያይዞ ወንጌልን በሺህ ቤቶች ሰዎች ይሰማሉ። በሺህ ቤቶች ብዬ ካልኩ 1,000 ጀምሮ ወደ ላይ ማለት ነውና በየዓመቱ ይሰማሉ። የተወሰኑት ወደ ጌታ ይመጣሉ። ለምሳሌ በአንድ ዓመት ውስጥ አቨሬጁን ልውሰድና ከ400 ከ500 ያላነሱ ነፍሳት ወደ ጌታ ይመጣሉ። ግን መታሰብ ያለበት አንደርላይን መደረግ ያለበት ምንድነው? በአብዛኛው አንደርግራውንድ ቸርቾችን ነው በሄዱባቸው ቦታዎች። ያ ማለት ምን አይነት ቦታዎች ተልኳል የሚለውን በግልጽ ቋንቋ ይናገራልና ወንጌልን በጣም በጥንቃቄ ወንጌል የሚነገርባቸው ቦታዎች፣ ህይወት እንዲመሰክር የሚደረግባቸው ቦታዎች ነው እና ጠቅለል ብሎ ይሄን ይመስላል። እሺ፣ በጣም ጥሩ ነው። እንግዲህ ከ150 በላይ ቤተክርስቲያኖች በየዓመቱ ይተከላሉ ብሏል። ይሄ ደግሞ ትልቅ ቁጥር ነው፣ ቀላል አይደለም። ቤተክርስቲያን በዚህ ቁጥር እያደገች ከመጣች ብዙ ሰዎች እንግዲህ ከገሃነም አምልጠዋል ብሎ ተስፋ ማድረግ ይቻላል። ቅድም ያቋረጥኩት ተግዳሮት ላይ ጀምረው ነበርና ይሄ ሚሽን ስራ በብዙ ተግዳሮት ነው እዚህ የደረሰው እና ቃለ ሕይወትን እዚህ ያደረሱት ሚሽነሪዎች አብዛኞቹ የተገደሉ የተሰቃዩ ናቸው እና አሁን ደግሞ ከነዚህ መካከል እናንተ በላካችኋቸው ሚሽነሪዎች ላይ የገጠመ የህይወት ያስከፈለ ዋጋ ካለ ተግዳሮት ካለ ትንሽ አመሰግናለሁ። ከሀገር ውስጡ ሊነሳና ወደ ውጭው በሀገር ውስጥ የቃለ ሕይወት ወንጌላውያን አሁንም ቦታዎችን ሜንሽን ማድረጉ ለጊዜው ይቆይና ለወንጌል በጣም ሴንሲቲቭ የሆኑ ዝግ ወደሆኑ አካባቢዎች ሄደው ወንጌላውያን ወንጌልን ያገለግላሉ። የሚታሰሩ አሉ፣ የሚሰደዱ አሉ። ጥቂት ነፍሳት ወደ ጌታ ሲመጡ ማምለኪያ ለመስራት ቦታ ለማግኘት ብዙ ዋጋ መክፈል ሰፈር ማድረግ አለ። የቀብር ቦታ ማጣት አለ። እውነቱን ለመናገር ነፃነት ባለበት ምድር አገር እና በገዛ አገር ወንጌላዊ ስለሆነ ክርስቲያን ስለሆነ እንደ ሁለተኛ ዜጋ ትርኢት የመደረግ ነገር አለ እና እሱ ዘርፈ ብዙ ነው። ግን ወንጌል ይሄን እንደሚያስከፍል የቀደሙት አንተ እንዳልከው ሞተው በሞታቸው ጌታን አገልግለዋልና ከቀደሙት እኛ ያገኘነው ከነሱ ወደኛ የተላለፈው ሌጋሲ ወንጌል በመከራ ወንጌል ሁሉን በማጣት በመሞት በመታሰር
ሌሎችንም ዋጋዎችን በመክፈል ነው በነቸሩ ራሱ ወንጌል እየሰፋ የሚሄደው። ከሀገር ውጭ ከሚያገለግሉ ግሎባል ሚሽነሪስ ጋር ተያይዞ በሱዳን አገር ሚስዮናዊ ሆኖ ሄዶ ከወላይታ ነው የሄደው እና የሄደ ወንድም በወባ ምክንያት ወደ ጌታ ሄዶ አስከሬኑ እዚህ መጥቶ ነው የተቀበረው እና ከዚያ ውጭ ሌሎች አልፎ አልፎ ለአጭር ጊዜ መታሰር፣ መልካም ባልሆነ አይነት ሁኔታ ትርኢት መደረግ የመሳሰሉ የመኖሪያ ፍቃድ ለማሳደስ ብዙ ምልልስ ብዙ በማይመች ሁኔታዎች ውስጥ አልፈው ያገለግላሉ። ከዚህ በተረፈ ከሀገር ውጭ የሚያገለግሉ ግሎባል ሚሽነሪስ ልጆቻቸውን ኢንተርናሽናል ትምህርት ቤት የመላክ ግዴታ አለባቸው። ማለት ትምህርት ቤቶች ሚዲየም ኦፍ ኢንስትራክሽን እንግሊዝኛ ስለሆነ አማርኛ ከኢትዮጵያ ውጭ ሲወጣ አይታሰብም። አማርኛ ትምህርትና ቤተክርስቲያን የምትሰፍርላቸው ቀለብና ትምህርት ቤት፣ ሕክምና ከመሳሰሉት ጋር እውነቱን ለመናገር ሁሉ ነገር ተመቻችቶ ሳይሆን በየእርምጃው ዋጋ እየከፈሉ ነው እያገለገሉ ያሉት እና የአንዳንድ ጊዜ ድንገት እንዲወጡ የመገደድ ነገር፣ ቋንቋ አጥንተው ባህል እንዴት ለምደው ሲያበቁ ባልታወቀ ምክንያት በቃ ውጡ የመባል ነገር እሱ ሾክ የሆነ ኤክስፒሪየንስ ነው እና እንደሱ አይነት ነገሮች አሉ። እስቲ በሀገር ውስጥ ከላካችኋቸው ሚሽነሪዎች መካከል ይሄ አካባቢ በጣም አስቸጋሪ ነው ወንጌል ለመስማት አገልጋይ ለመላክ ብላችሁ የምትሉት የተለዩ ሬድ ዞን የሚባሉ አሉ? በደንብ አድርገው ግን መንሽን ማድረጉ አሁንም የወንጌል አገልግሎታችን አቦርት እንዳያደርግ እንዳይጎዳ አካባቢዎችን መንሽን ማድረጉ ትንሽ ይከብዳል እና በአብዛኛው በሀገር ውስጥ የሚያገለግሉ ወንጌላውያን በጣም ሴንሲቲቭ በሆኑ ኤሪያዎች ነው እያገለገሉ ያሉት። ማለት በነፍሳቸው የሚመጣው ነገር ፌስ ለማድረግ በየቀኑ እየሞቱ ነው እውነቱን ለመናገር የሚያገለግሉት እና ቦታዎችን ለጊዜው ሆልድ ማድረጉ ለነሱ አገልግሎት ጥሩ ነው ብዬ አስባለሁ። እንግዲህ ብዙ ውጣ ውረዶች ይኖራሉ። ግን እንደዚህ አሁን ለምሳሌ ሚሽነሪ በሚላክበት ጊዜ ቅድም የነገሩኝ እነዚህ ምንድን ያሉኝ ወኪሎችና ኤጀንሲዎች ለምሳሌ አሁን ጥናት ያደርጋሉ ብለዋል እና እናንተስ አሁን ለምሳሌ በተለያየ ቤተክርስቲያን የተቋቋሙ የሚሽን ዲፓርትመንቶች ጋር የመረጃ ልውውጥ እናንተ የገጠማችሁን ነገር ወይም ደግሞ እናንተ የተሰማራችሁበት ቦታ ሌላው እንዳይሄድ ሌላው መደራረብ እንዳይኖር የመረጃ ልውውጥስ ምን ያክል ነው? ጥሩ ጥያቄ ነው። ከሀገር ውጭ ካለው ከግሎባል ሚሽን ጋር ተያይዞ በኢትዮጵያ ውስጥ ከወንጌል አማኞች የተወሰኑ ናቸው ግሎባል ሚሽነሪስ በመላኩ 1 2 3 4 ማለት የጀመሩት። ለምሳሌ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ ሌሎችን በግልጽ አላውቅም የላኩ ሊኖሩ ይችላሉ እና በብዙ ነገር እንገናኛለን። ከሀገር ውጭ ዓለም አቀፍ ሚስዮናውያን የላክን እንናበባለን። እኛ ጋር ያለው መረጃው እነሱ ጋር አላቸው፣ እነሱ ጋር ያለው መረጃ እኛ ጋር አለን። ትራንስፓረንሲ አለ በእኛ መካከል። ስለዚህ ድግግሞሽ እንዳይኖር፣ ድግግሞሽ ቀርቶ የሀገሩን ስም መጥቀስ ባያስፈልግም አንድ ሀገር ሙሉ ወንጌልና የኢትዮጵያ ቃለ ሕይወት ቤተክርስቲያን ሚስዮናውያን ልካለች እና እዛ አንዱ ሌላው በቃ ብርቅ ነው እና ሌላ ሀገር በወንጌል አማኞች በኩል ወንጌልን ለማሰራጨት የተላከውና ከዛ ጋር ተያይዞ ምንም ችግር አላጋጠምንም፣ የቁጥር ማነሱ ስላለ። እንግዲህ ያው ብዙ ጊዜ ቤተክርስቲያን የሰፋችው ያደገችው እነዚህ በተላኩ ሚሽነሪዎች ብቻ ሳይሆን ራሳቸውን በላኩ ሚሽነሪዎች ነው። ለምሳሌ በሆነ አጋጣሚ በስራ ተመድበው ይሄዳሉ። እዛ ሄደው ግን የራሳቸውን ስራ እየሰሩ
የሚያገለግሏል እና በዚህ ሁኔታ ቃለ ሕይወት ምን ያህል ተጠቅማለች? በእነዚህ አይነት ሰዎች እንደዚህ አይነት ሰዎች ስታገኝ ምን ታደርግላቸዋለች? አመሰግናለሁ። በቃለ ሕይወት ጥሩ ጥያቄ ነው። በጣም ኢንትረስቲንግ የሆነ ለመንግስት ስራ ሄደው ለኤንጂኦ ስራ ሄደው የሚገርሜ ሊስትሮች ከአንዳንድ አካባቢዎች ተነስተው ወደ ተለያዩ ቦታዎች ሄደው ህብረት ፈጥረው ጸሎት ጀምረው መገናኘት ጀምረው እሱን እያጠናክሩ ሄደው ቤተክርስቲያናት የተተከሉባቸው አካባቢዎች አሉ። ለዚህ እውነቱን ለመናገር እኔ በጣም ጥሩ ጠንካራ ጎን ያላት የኢትዮጵያ ሙሉ ወንጌል ቤተክርስቲያን ሰራተኛ ሆኖ የተለያየ ፕሮፌሽንስ ያላቸው ወደ ተለያዩ ቦታዎች ሲሄዱ ብዙ ቸርቾች እንዲተከሉ ሰምቻለሁ እና ወዳጆች አሉ ሙሉ ወንጌል ውስጥ የሚያገለግሉ ከነሱ ብዙ ነገር እሰማለሁ። እኛ ጋም ፕሮፌሽናቸው ሌላ ሆኖ ማስተማር ሆኖ ሐኪሞች ሆነው የግብርና ሰራተኞች ሆነው ፖሊሶች ሆነው ሄደው እንዳልኩ ሊስትሮች በሄዱባቸው ቦታዎች ይዘምራሉ፣ ያንጎራጉራሉ፣ ስለ ጌታ ይናገራሉ እና ወደ ጌታ የመጡ ነፍሳት ቸርቾች የተተከሉባቸው ብዙ ቦታዎች አሉ። ግን እውነቱን ለመናገር በዛ ዙሪያ ብዙ ይቀረናል። እሱም ብናጠናክር ፕሮፌሽናልስ በሄዱባቸው ቦታዎች ሁሉ የኢየሱስ አምባሳደሮች፣ የጌታ ምስክሮች ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እግዚአብሔር ቃል እንደሚለው ብዙዎችን ኤምፓወር ኢኩፕ ብናደርግ በጣም ብዙ ስራ ይሰራል ብዬ አምናለሁ። እሺ፣ በጣም ነው የማመሰግነው። መጨረሻ እንግዲህ የዚህ የሚሽን ዲፓርትመንት በተመለከተ ለሌሎች አሁን አዲስ ለሚጀምሩ ለምሳሌ ደግሞ የመንገዱ ላይ ሲሄዱ አሁን ለምሳሌ እየተበራከተ መጥቷል። መንገድ ላይ ቆመው የሚሰብኩ ማን እንደላካቸው በራሳቸውን ልከው ሊሆን ይችላል እና በራሳቸው ተነሳሽነት የሚሰብኩ አሉ። ለእነዚህ ሰዎች ቃለ ሕይወት እንደ ቃለ ሕይወት የምታደርገው ነገር አለ ወይም የምትሰጠው ምክር አለ? ይህን የመጨረሻ ጥያቄ ባር አመሰግናለሁ። ያው ጥቂት የሚለው ነገር አይጠፋኝም። ቃለ ሕይወት የምታደርገው ነገር በስት ነው ብያልልም ብዙ እንደሚቀረን ብዙ የተማር እንዳለን ይህን በብዙ ትህትና መናገር እፈልጋለሁ። ከዛ ውጭ ግን ለኢመርጂንግ ቸርቾች ቤተክርስቲያን በምድር ላይ የምትኖረው ለወንጌል ነውና አንድ ፕሮፌሰር ቫይኒንገን የሚባል በአሜሪካ ነገር ቴክሳስ ስቴት ፉለር የሚባል ሰሚናሪ አለ። እዛ ማለት ቴክሳስ ሳይሆን ካሊፎርኒያ ስቴት ፉለር ሰሚናሪ የሚባል ትምህርት ቤት አንድ ትልቅ የእግዚአብሔር ሰው አሉ። ብዙ መጽሐፍ በሚሽን ዙሪያ የጻፉ ቤተክርስቲያን በምድር ላይ የምትኖረው ወንጌል ከብዙ ስራዎቿ አንዱ ሳይሆን ለመኖሯ ምክንያት እሱ ነው። the very reason for the existence of the church is mission ወይም ኤቫንጀሊዝም ይላል። በጣም አንደርላይን አደርጋለሁና ቤተክርስቲያንን ብሎ የሚሉ ወንጌል ተሰብኮ መድኃኔዓለምን የዓለምን ቤዛ ጌታ ኢየሱስ ክርስቶስን ሕይወታቸው ጌታ አዳኝ መድኃኒት ንጉሥ አድርጎ የተቀበሉ ቤተክርስቲያን ሆነናል የሚሉ ሁሉ ሚሽን ነምበር 1 ቁጥር 1 አጀንዳቸው መሆን አለበት። ጊዜያቸው፣ ጉልበታቸው፣ ገንዘባቸው፣ ዕውቀታቸው ኢንቨስት መደረግ ያለበት በእግዚአብሔር ዋናና አንደኛ ቶፕ ፕራዮሪቲ ነምበር 1 አጀንዳ በሆነው በሰው ላይ በነፍሳት ላይ መሆን አለበትና ያን አድርጎ ሲገኙ ነው ማቴዎስ ምዕራፍ 28 ቁጥር 19ና 20 ላይ መጨረሻ ላይ ክፍሉ ቤተክርስቲያን ወንጌልን ሰብካ ሰዎችን አማኝ ስታደርስ ስታጠምቅ ስታስተምር ጌታ ኢየሱስ ከሷ ጋር እንደሚሆን ነው የሚናገረውና ወንጌል ላይ ብርቱ ሆነው እንዲሰሩ እሱን በጣም አደፋፍራለሁ። ከዚያ ውጪ በየመንገዱ ኢየሱስ ያድናል ብሎ የሚሉት አንዳንድ የማልቀበላቸው ፓርቶች አሉ። ነገር ግን የሚወረወረው ከአፋቸው የሚወጣው የእግዚአብሔር ቃል እስከሆነ ድረስ ትንቢተ ኢሳይያስ ምዕራፍ 55 ላይ ከአፍ የወጣው ቃል ዝናብ ከሰማይ ወርዶ ምድር እንዲታበቅል እንደሚያደርግ ሁሉ ከአፍ የወጣው ቃል ስራ ሳይሰራ በከንቱ ወደ እኔ አይመለስም ይላልና ከአፋቸው የሚወጣው ቃል አፕሮቹን 100% ባልቀበልም
ግን ደፍሮ መናገራቸው በራሱ አንድ ነገር ነው። ሁኖስ ከሚወረወረው ነገር አንዱ ሁለቱ ሰውን ቢያገኝ ጥያቄ ውስጥ ቢከት በዚህ አልፎ እግዚአብሔር ቢሰራ ጥሩ ነው እላለሁ። ግን ኦሪየንቴሽን አግኝተው አፕሮቻቸው ምን መምሰል አለበት እሱን አውቀው ቢናገሩ ደስ ይለኛል። እና ትንሽ ግልጽ ቢያደርጉት ጥሩ ነው። ምክንያቱም ለሌላውም ትምህርት እንዲሆን የቆረቆረት ነገር ምንድን ነው ቅር ያሉት ነገር፣ ምክንያቱም መስተካከል ካለባቸው ብዙዎቹ ባለማወቅ ይሆናል ያን ስህተት የሚሰሩት እና እሱን እንደው እርሾ ካነሱት አይቀር ይሄንን እንደዚህ አይነት አካሄድ ባይኖር የሚሉት ካለ። ሁለተኛ ደግሞ ቅድም ሚሽነሪ 3000 በላይ ልከናል ብለዋል እና እንደዚህ ቤተክርስቲያንስ የምታሰማራቸው ወይ? ያው ቃልዮት እነዚህም እንደ ሚሽነሪዎች አይታ በየመንገዱ የምታሰማራቸው አለ ወይ? ይሄ የመጨረሻ ጥያቄ ስለሆነ ነው ከእርሱ ጥያቄ ተነስቼ አመሰግናለሁ። ቃልዮት በአገር ውስጥ የሚሰማሩ ወንጌላውያን ለማሰማራት ሚኒመም ሪኳይርመንት አለ። የቀለም ትምህርት፣ የመጽሐፍ ቅዱስ ትምህርት፣ ለወንጌል ጄኒውን የሆነ ኮል ጥሪው ያላቸው ወንጌል ጆብ ኦፖርቹኒቲ አይደለም፣ የስራ እድል አይደለም። በቃ ለወንጌል የተለዩ ሰዎች ከእግዚአብሔር ግልጽ የሆነ ጥሪ ለጠፉ ነፍሳት ፓሽኑ አላቸው፣ ይጸልያሉ። የትም ቦታ ሰደ ያንን አድርግ ብለህ ብትላቸው እነሱ ሲመሰክሩ ለጠፉ ነፍሳት ሲጸልዩ ቸርች እንድትተከል ብለው ሲሉ ነው የምታገኛቸው። ትክክለኛ የሆነ ኮሉ ከእግዚአብሔር ያላቸው ናቸውና እንዲህ አይነቶችን ጎዳና ላይ የሚያገለግሉትን ቃልዮት አሰማርታ አታውቅም። ግን ያ ማለት ለአገልግሎቱ ስፍራ አትሰጥም ማለት አይደለም። ፍቅሩ አላቸው፣ ፓሽኑ አላቸው። ፓሽኑ በቃሉ እውቀት ቢደገፍ ሰይ አንተ ከአንድ ቦታ ተነስተህ ወደ ሌላ ቦታ ትሄዳለህ። መንገድ ላይ ኢየሱስ ያድናል፣ ወንጌልን ይናገራሉና ቆሜ ካልሰማ አንድ ሀሳብ ተጀምሮ ፍሎ ኦፍ ቶቱ የሀሳብ ፍሰቱ የሚያበቃበት ድረስ ቆሜ ካልሰማ ካላዳምጥ የሆነ ነገር በራሪ ነገር ታገኛለህ እና እሱ ምን ያህል ይፈይዳል የሚለው ጥያቄ አለኝ። በበቂ ሁኔታ ከእግዚአብሔር ቃል ጋር በጥሩ ሁኔታ የተጋመደ ቢሆን ድፍረታቸውን በጣም አደንቃለሁ፣ አክብሮትም ልነሱ አለኝ። ግን አንዳንድ ነገሮችን መስመር ውስጥ እንዲገባ ቢደረግ እኔ በጣም ጥሩ ነው ይላለሁ። አዎ እኮ እዚህ ላይ አሁን ያው ጥያቄ ላይ ጥያቄ ይነሳልና አሁን ይህንን ነገር ካዩ ይሄ ደግሞ የሚሽን አንዱ አካል ነው በየመንገዱ የሚሰበክ ለምን አትጠቀሙበት? ማንኛ ሁለቴ ደግሞ ችግሮች ካያችሁ እነዛ ላይ ጥናት አድርጋችሁ ሰዎችን በማሰልጠን ሰዎችን ኢቨን የእናንተ አባል ባይሆን እንኳን ከመንገድ ይሄ ማለት ከእናንተ በላይ ከቤተክርስቲያን ውስጥ ከተቋቋሙ የሚሽን ዲፓርትመንት በላይ የሚመለከተው ማንም ባጭሩ ማንም። እኛ ጋር በነገራችን ላይ በሚሽን ዲፓርትመንት ውስጥ ያሉ ወገኖች አገልጋዮች አሉና ሌላው ልማትን ጨምሮ ሁሉ ተው በመንፈሳዊ ዘርፍ ውስጥ ያሉ አገልጋዮችን ልማቶችም የወንጌልን ስራ በአንድም ሌላ መንገድ ይሰራሉና ሁላችንም ይመለከታል። ጽሕፈት ቤት ብትመጣ ከበር ጥበቃ ጀምሮ ከጽዳት ከሾፌር ጋራጅ ከሚሰሩ ከተላላኪ ጀምሮ ሁላችንም ይመለከተናል። ዋይ የቤተ ክርስቲያን አገልጋዮች ነን፣ የኢየሱስ አምባሳደሮች ነን፣ ይመለከተናል እና አንዳንድ ስራዎችን ለመስራትም እየተሞከረ ነው። ትራክቶችን በመስጠት እኔ አሁን አብሮኝ በቅርብ ርቀት የሚሰራ ወንጌላዊ ማነው አገልጋይ አለ እና እሱ እዚህ እኛ ጋር ቢሮ ሙሉ ጊዜ አገልጋይ ነው። ግን ጎዳና ላይ ወጥቶ ቦልድሊ ኢየሱስን ወንጌልን ይሰብካል፣ ይመሰክራል እና በጣም እንጆ ያደርጋለሁ። የስ ይመለከተናል፣ ግን ጊዜ ይፈልጋል። ያን ማድረግ እንዳለብን ጥሩ ሀሳብ ነው እና ኮንሲደር እናደርጋለን። ከሚሽንስ መምሪያው በላይ ሌላ የሚመለከተው አይኖርም። ሁላችንም ለወንጌል የራሳችን ድርሻ ቢኖርም ለወደፊቱ ኮንሲደር እናደርጋለን። ታንክ ዩ ሶ ማች። በጣም ነው የማመሰግነው ዶክተር ቀደሜ ቃና የኢትዮጵያ ቃልዮት ቤተክርስቲያን የሚሽን ዲፓርትመንት ኃላፊ ለሰጡን ጊዜ በጣም አመሰግናለሁ። ክብር ለጌታ ይሁን። እኔም ይሄ ትልቅ እድል ነውና እግዚአብሔር አብዝቶ ይባርካችሁ። ክብሩ ለጌታ ይሁን። ታንክ ዩ ተመልካቾቻችን። የዛሬው የካውንስል ድምፅ ዝግጅታችን በዚህ ይጠናቀቃል። በሚሽን ጉዳይ የጀመርነውን እንደገና በሌሎች ቤተክርስቲያንም ምን እየተሰራ ነው የሚለውን ቀጥለን ደግሞ ወደ እናንተ የምናደርስ ይሆናል። ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር